በዛሬው ዕለት በአዲስ አበባ ውስጥ በቦሌ ብራስ ምርጥ ለሽያጭ የወጡ ሁለት የቤት አይነቶችን ይዤላችሁ መጥቻለሁ። 100% ጥንቅቅ ብሎ ያለቁ በፍጥነትም እንዲሸጥ የተፈለጉ ምርጥ ሳይት ላይ ለሽያጭ ቀርበዋል። እያንዳንዳቸውን ሙሉ መረጃ እንደሚከተለው አቅርቤያለሁ። አብራችሁን ቆዩ። ሰላም ውድ አድማጭ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ዛሬም በአዲስ አበባ ውስጥ በመሃል ከተማ ቦሌ ብራስ ላይ ለሽያጭ የወጡ 100% የተጠናቀቁ ቀጥታ መኖር የምትጀምሩባቸውን ወሳኝ የቤት መረጃዎች ይዤላችሁ ቀርቤያለሁ። እነዚህ ቤቶች 100% ሁሉ ነገር ተዘጋጅቷል፣ አሳያችኋለሁ። በተጨማሪም ቦሌ አካባቢ አፓርትመንት ብትገዙ በአካባቢው እንግዲህ ባሰባሰብኩት መረጃ ከሻጮች በተቀበልኩት ኢንፎርሜሽን ይህ የማሳያችሁ ቤት እስከ $3000 በወር መከራየት ይችላል ተብሏል። ምክንያቱም በርካታ ጉዳዮችን ያሟላ ምርጥ ቤት ነው። ስለዚህ እዚህ አፓርትመንት ላይ በርካቶች ገብተው መኖር ጀምረዋል። ሁሉም ነገሮች ደግሞ ዝግጁ በመሆናቸው ተፈላጊነታቸው ጨምሯል። አሁን ወደ ህንፃው ገባን። ግራውንድ ላይ ነው የምንገኘው። ግራውንድ ላይ ይህ የምታዩት የመኪና ማቆሚያ በቀኝም በግራ ሳይድም የሚገኝ ሲሆን በተጨማሪም የዚህ ቤዝመንት ታችኛው ሙሉ በሙሉም ለመኪና ማቆሚያ አገልግሎት የተዘጋጀ ነው። እንዲሁም የከርሰ ምድር ውሃም ተዘጋጅቷል። እዚህ ፊት ለፊት የምታዩት ደግሞ ስታንድ ባይ ጄኔሬተር ሲሆን 2 ሊፍቶችን ይዞ ይገኛል። እንግዲህ ወደ ህንፃው እንደገባን እዚህ ፊት ለፊት ላይ ለእሳት አደጋ መከላከያ እንዲሁም በዚህኛው ሳይድ ደግሞ ለኤሌክትሪክ ክፍል፣ ከዚህ በመቀጠል የቆሻሻ ማስወገጃና የድንገተኛ አደጋ ጊዜ መውጫ ማውረጃ ደረጃንም በዚህ መልኩ አሟልቶ ይዟል። ጥራቱን የጠበቀ 100% ፊኒሽንጉ ጥንቅቅ ያለ ሲሆን ይህ የምታዩት በአንድ ፎቅ ላይ 4 አፓርትመንቶች የሚገኙበት ሰፊ መንቀሳቀሻ ቦታ ነው። እንግዲህ እቃዎችን ይዛችሁ ለመግባት ብታስቡ ሰፋ ተደርጎ የተዘጋጀ በጣም የሚያምር አፓርትመንት ነው። እንግዲህ እያንዳንዱን ወደ ውስጥ ደግሞ ገብተን የክፍሉን ስፋትና የአሰራሩን ጥራት ደግሞ በሚገባ አብረን ጎብኝ። አሁን ቀጥታ እየገባን ያለ ነው በ199 ካሬ ሜትር ላይ የተገነባ ባለ 3 መኝታ ቤት አፓርትመንት ሲሆን ምንም አይነት ወጪ የማይጠይቅ 100% ጥንቅቅ ብሎ ያለቀ ነው። ይህ የምታዩት ሳሎኑ ሲሆን ፊት ለፊት ኦፕን ኪችን፣ እንዲሁም ይህ ቤት አቀማመጡ ደግሞ የጧት ፀሐይ እንዲያይ ወደ ምስራቅ የተቀመጠ ሲሆን እጅግ በጣም ደስ የሚሉ የፊኒሽንግ እቃዎችን በጥሩ ሁኔታ ተጠቅመዋል። እናንተ ደግሞ መታችሁ የግድ ማየት እንዳለባችሁ ነው የምነግራችሁ። በተጨማሪም ይህን አፓርትመንት መግዛት የምትፈልጉ ፋይላቸው ወይም ካርታቸው ዲጂታል ሆኖ ተዘጋጅቶ ነው የሚገኘው። አሁን በቀጥታ ወደ መኝታ ክፍሎች እየገባን ነው። መኝታ ክፍሎቹን እያንዳንዳቸውን እናያለን። ይህ የምታዩት ማስተር ቤድሩሙ ወይም ትልቁ መኝታ ቤት ሲሆን ሰፋ ብሎ የተዘጋጀ የተፈጥሮ ብርሃን እንዲሁም አየርም እንዲያገኝ ታስቦ ቆንጆ ቁም ሳጥንም ተገጥሞለት የሚገኝ ትልቁና ዋናው መኝታ ቤት ሲሆን የራሱ የሆነ መታጠቢያ ክፍልም ሰፋ ብሎ በጥሩ ሁኔታ ተዘጋጅቷል። ሻወር ቦክስ ተገጥሟል፣ ቦይለር ተገጥሟል። በዚህ በምታዩት መልኩ ማለት ነው። ጥንቅቅ ብሎ ነው የሚገኘው። ከዚህ በመቀጠል ደግሞ ወደ ልጆች መኝታ ቤት ስናመራ 2 የልጆች መኝታ ቤት ጎን ለጎን ይገኛሉ። ታዲያ የጋራ መታጠቢያ ቤት ያላቸው ሲሆን እያንዳንዳቸው በጥሩ ሁኔታ ጽድት ባለመልኩ ቁም ሳጥን ተገጥሞላቸው ይገኛል። ታዲያ አንደኛው መኝታ ቤት የልጆች ይህ ሲሆን ቁም ሳጥን ከጫፍ እስከ ጫፍ በግራ በኩል ያለው ማለት ነው በጥሩ ሁኔታ ተገጥሟል። ብርሃንም በዚህ መልኩ እንዲያገኝ ታስቦ ነው የተሰራው። እያንዳንዱ የሚያስፈልጉ ነገሮች ሁሉ የተሟሉለት መኝታ ክፍል ሲሆን ሌላኛው የልጆች መኝታ ቤትም ይህን ይመስላል። ይህኛውም የራሱ የሆነ በቀኝ በኩል በምታዩት መልኩ ቁምሳጥን የተገጠመለት አልጋ በሚገባ ተዘርግቶለት ጥሩ መንቀሳቀሻ በቀኝም በግራ ሳይድም ሰፊ ቦታ ያለው ሲሆን እያንዳንዱ መኝታ ቤቶች የልጆች ማለት ነው ተመሳሳይ ስፋት ያላቸው ሲሆን የጋራ መታጠቢያ ቤታቸው ደግሞ ይህን ይመስላል። ሻወር ቦክሱ በግላስ የተገጠመ ሲሆን ሁሉም ነገሮች ጽድት ብለው ያለቁ ናቸው። እስካሁን 1 ሳሎን እንዲሁም 3 መኝታ ቤት መታጠቢያቸውንና ቁም ሳጥናቸውን አይተናል። ከዚህ በመቀጠል ደግሞ የምናየው የቤቱን ዋና ማብሰያ ኪችን
የስራ አጋዥ ወይም የሰራተኛ መኝታ ቤትና የላውንደሪ ክፍል ደግሞ ከዋና በሩ እንደገባን በቀኝ በኩል የምናገኛቸው ክፍሎች ናቸው። ታዲያ እዚህ ላይ ለሳሎን መታጠቢያ ቤት አሊያ ደግሞ ለስራ አጋዥ ወይም ለሰራተኛ መታጠቢያ ክፍል የምታደርጉት ሲሆን እዚህ ላይ ከፈለጋችሁ እንደ ላውንደሪ ክፍል አሊያም ሌላ አገልግሎት መጠቀም ትችላላችሁ። ቀጥሎ የሚገኘውንም አንድ ክፍል ለትራዲሽናል ኪችን ወይም ማብሰያ ክፍል መጠቀም የምትችሉት ሰፊ ቦታ ሲሆን ሙሉ ቤቱ ይህን ይመስላል። ይህ ቤት የሚገኘው 5ኛ ፎቅ ላይ ቦሌ ብራስ ዋናው መንገድ ግልባጭ ላይ የሚገኝ እጅግ በጣም ደስ የሚል አካባቢ ላይ ያለ ነው። በ199 ካሬ ሜትር አንድ ሳሎን፣ 3 መኝታ ቤት እንዲሁም 2 ኪችን እና 3 መታጠቢያ ቤቶችን የያዘው ይህ ቤት በሁለት አይነት የክፍያ አማራጭ ነው ለሽያጭ የቀረበው። ታዲያ የቤቱ ዋናው ሳሎን ላይ ሆናችሁ እዚህ ላይ የቦሌ መገናኛ አዲሱን መንገድ እያያችሁ እንዲሁም ፊት ለፊት የጠዋት ፀሐይም ከፈለጋችሁ ወጥታችሁ በዚህ ሳይድ ፈታ ማለት ትችላላችሁ። ቦሌ ኤርፖርትም እጅግ በጣም በቅርብ ርቀት የሚገኝ ሲሆን ቦሌ ብራስ እዚህ አካባቢ እንግዲህ በርካታ ቤቶች ባለ 3 መኝታ አፓርትመንቶች በወር 300 የአሜሪካን ዶላር እንደሚከራዩ መረጃዎች ደርሰውኛል። ምናልባት እናንተም መኖር የምትፈልጉ ከሆነ እጅግ በጣም ቆንጆ ሳይት ማከራይ ብትፈልጉ ደግሞ ቆንጆ ወርሃዊ ገቢ እያገኛችሁ መኖር የምትፈልጉ በውጭም በሀገር ውስጥ ያላችሁ ፋይሉ የተዘጋጀ ዛሬውን ገዝታችሁ ነገውኑ ስም ማዞር የምትችሉት የተሟላ ፋይልን ጽድት አድርጎ ይዞ የሚገኝ የከርሰ ምድር ውሃ እንዲሁም ጄኔሬተርና 2 ሊፍቶችን ተጨማሪም 24 ሰዓት ጥበቃ የተሟላለት ህንፃ ነው። ወሳኝ ገዥ ካለ ይምጣ እንነጋገር ተብላችኋል። ስለዚህ 2 አይነት የክፍያ አማራጭን ይዘው ነው ለሽያጭ የቀረቡት። 50% ለሚከፍል እንዲሁም 100% ለሚከፍሉ የ10 ሺህ ብር በካሬ ቅናሽ እናደርጋለን ተብላችኋል። ታዲያ አሁን የማሳያችሁ ደግሞ በ206 ካሬ ሜትር ላይ ያረፈውን ባለ 3 መኝታ ቤት ሲሆን እዚሁ አንድ ህንፃ ላይ የሚገኝ ነው። አቀማመጡ ተመሳሳይ ነገር ግን የካሬ ስፋትና የክፍያ ሁኔታቸውን የሚለያያቸው የቤት አይነቶች ናቸው። ለማንኛውም ውድ አድማጭ ተመልካቾቻችን ይህ መረጃ የደረሳችሁ ሁሉ በውጭም በሀገር ውስጥ ያላችሁ አፓርትመንት በአዲስ አበባ ውስጥ በተለይም ቦሌ ላይ መግዛት የምትፈልጉ ካላችሁ ይህ ቤት የመጀመሪያችሁና ቀዳሚ መሆን አለበት። ምክንያቱም ሁሉም ነገር የተሟላን ነው። መብራት ቢጠፋ ውሃ ቢጠፋ አታውቁም። ምክንያቱም ሁሉም ነገር የተሟላ ስለሆነ ወዲያውኑ መተካት የሚችል ነው። ስለዚህ ይህም ባለ 3 መኝታ ቤት ሰፊ ሳሎን ያለው 206 ካሬ ሜትር ሲሆን ልክ እንደ መጀመሪያው እንዳሳየዋችሁ አፓርትመንት አይነት በተመሳሳይ የአጨራረስ መንገድን የተጠቀሙ ሲሆን እንዲሁም የፊኒሽንግ ስራቸውም አንድ ነው። ፓርቲሽን ሁሉ ነገር አንድ ነው። ነገር ግን የካሬ አማራጭ ብቻ ልዩነት ፈጥሯል። አሊያ ደግሞ የጠዋት ፀሐይ እንዲሁም የማታ ፀሐይ አቀማመጣቸው ልዩነት አለው። ከዛ ውጭ እንግዲህ አፓርትመንት በቦሌ የምትፈልጉ ይህን ቤት ቀዳሚ እንድታደርጉት እንመክራለን። ታዲያ የመጀመሪያው በ199 ካሬ ሜትር ላይ ያለው ለአንድ ካሬ ሜትር በ100% የምትከፍሉ ከሆነ በ170 ሺህ ብር ተብላችኋል። እንዲሁም በ50% ክፍያ 185 ሺህ ብር ሲሆን 206 ካሬ ሜትሩን 100% ክፍያ ለምትፈጽሙ በ170 ሺህ ብር በካሬ በተመሳሳይ ማለት ነው። 50% ክፍያ ለምትፈጽሙ ደግሞ በ185 ሺህ እንዲሸጥ ተወስኗል። ነገር ግን ይህ ዋጋ ምናልባት የእናንተን ያከፋፈልና ሁሉን ነገሮች በአገናዘበ መልኩ አስተያየትና ማስተካከያም ሊያደርጉላችሁ ስለሚችሉ የኛ ዋጋ የመጨረሻው ይሆናል ብለን አንጠብቅም። ካያችሁትና ከወደዳችሁት መስማማት እንደምትችሉ እንነግራችኋለን። ለዛሬ ያቀረብነው የቤት መረጃ ይመስላል። ከተመቻችሁ ለወዳጅ ዘመዶቻችሁ ሼር አድርጉት። መልካም ጊዜ